እውቀቱን ተውቀት በላይ ያርግልን። ወልዳቸው አሳድጉ ገሳቸው አርቡ በሰማይ ምድር መቻቻ ነፍሷ ጋር ያርግላችሁ። አገራችን ሰላም ያርግልን። አገር ሕይወት አገረ ገነት ያርግልን። ያተበደለ ፍርድ ጎደለ የሚባል ዳኛ ያምጣልን። አገራችን ለሰው አይበልብን። የዛሬ ዓመት በቸር በደስታ ያርስልን። ወጣት ውሎ ግባ ደስታ አርባ ወልድ ያሳድግ። የአገሬ ልጆች ዘር አውጡ ዘራችሁ ይለምልም ዘራችሁ ይለምልም። እውቀቱን ተውቀት በላይ ያርግልን። ሚስትልን ተባረኩ እድሜ ይስጣችሁ። ይህን ሁሉ ማን ያስባል? እግዚአብሔር ይስጥልን። ተባረኩ እድሜ ይስጥልን። ከርሞን ጊዜ በሰላም በደስታ ሙላውን ሰው ሳይነጣጥር ሳይለያይ ያርስልን። አመሰግናለሁ። በሰላም ያኑርልን። ተክፋት ተክፉ ተምናምን ነገር ይጠብቅልን። አገሩን አማን እግዚአብሔር እንደው ፍርድ ጎደል ያስተበደለኝ ይችን ታል ይስጠን። ተባረኩ። አገር አማን ይሁን። መከላከያ ምናምን ወንድሞቻችን እህቶቻችን ናቸው የሚያልቁ እና መጠለይ ጦለታችን ጌታ ተሰማ እየተናገረ አሁንም እናንተም ቋሚዎች አደራውን የብረት ምሰሶ ያድርግ ኑሩልን። በአመት ደሮ ይሸታቸዋል እያሉ ይህን ይሸታቸዋል። ሰው ሲበላ እነሱም ያራሉ። ጦማው እንዴት ይቀራሉ እያሉ እንደዚህ የሚታዘቡልን አሁንም የብረት ምሰሶ ያድርግልን፣ ያኑርልን። የገዙት የወለዱት ሰው ይሁን። ተባረኩ። ልጆቻችን ናቸው፣ የጉንድ ልጆች ናቸው እና ጉንዴን ጉዳ ትግባ። ጉንዴን ፍሬና እናት ናት። እኔ ታምሜ ወድቄ ተገበያ ላይ በወድቅ ብድግ አድርገው ፍና ይዘው ሰው አድርገው ቤቴን ሰርተው እነ ኮማንደር እነ ይሄ ህዝቡ አገሩ ላይ ይግባ። ጉንዴን እንደ ፀሐይ ታብራ። ምንም ነገር እንዳይነካው አምላክ በሰላም ያውለን። አገሩን አማን ያውልልን ነው። እንዲች ብዬ እንዲች ስበላ አገሩ አማን ይሁን ነው። ሁሉ አገሩ ይግባ። አገሩ ቢኖረው የሌለው ወይ ዶሮም ገዛ እንጀራም በላ ሽሮም በላ ዛሬ የሰጠን ይስጠው። አገሩን አማን ያርግልን። ሁላችሁ ግቡ። የሰጠን ይስጥልን። እንደዚያው ያቆያችሁ እኛንም ወንድሞቻችሁን ልጆቻችሁን በሰው ሀገር ያሉትን እግዚአብሔር ባሉበት ሰላም ሆነው ባሉበት እንደዚህ ለዓመት ያሰቡናልና ደግሞ እነሱን ደግሞ እንደዚያው በሰላም ለሀገራቸው ያብቃቸው። ለሀገራቸው መጥተው እዚያው ደግሞ ሀገራቸው ላይ እንደዚህ ሆነን ነበር እዚህ መጥተው ብለው ልጆቻቸው እየረዱኝ እንዲረዱን እግዚአብሔር ደግሞ ፈቃዱ ይሆን። ኮሚቴዎች እናንተ ተፈልፍላችሁን እንደ እሸት ተፈልፍላችሁ የትውልድ ጸባይ ይችላችሁ በጣም የጓታየው እንግዲህ እንዳለት ዓመት ሆነኝ በጣም እናንተ ናችሁ የምትሰቃዩ። እውነትም እናንተ እግዚአብሔር ይርዳችሁ። መቤታችን ተገድፋችሁ ቤታችሁ ረድኤቱ በረከቱ የደው የሁሉ አምላክ ይጠብቃችሁ። አገራችን ሰላም ያርግልን። አገራችን በአገር ላይ ሁሉ ነገር የሚሆን ገንዘብ ተጃመጣ አገራችን ሰላም ያርግልን። ሰላም አድርጎ መንግስቱ ተመንግስት አስማምቶ ድሃም እንዲያው ታዘን እነሱ ደግሞ እኛን መርተው ለመኖር ያውቃል። ሰላም ያርግልን። አገራችን ኢትዮጵያ ይጠብቅልን። እዚያ ይስጥልን። ሰላም በሰላም ደግሞ እንደዚያው ከርመን ጊዜ ያረሳችሁ። እሱን ለእኛ ቤዛ አድርጎ ራሱን ሰጥቶናል። ስጋውን ቆርሶ ደሙን አፍሶ ማለት ነው። ይሄ ምጽዋትም ነፍስን የሚያጸዳ የሚያበረታ፣ ስጋን የሚያጸና ነው። በእምነት አማካኝነት የምናገኘው ቢሆንም ጽን ሰጭነቱ ግን ረቂቅ የሆነ ጽን ይሰጣል። ስለዚህ ከዚያ ተነስቶ እግዚአብሔር ከምንም ተግባር በላይ ከጸሎትም ከእውቀትም ከተለያዩ ነገሮችም እግዚአብሔር ምጽዋትን ይወዳል። ስለዚህ ምጽዋት ማለት ደግሞ እንደዚሁ ባዕድ ዘመድ ቅርብ ሩቅ ሳይለዩ እንዲሁ ነው። በቃ እግዚአብሔር የሚወደውን ስራ ለመስራት እግዚአብሔር ለማግኘት እንደዚህ ተደራሽ የሆነ በተለይ አቅመ ደካሞችን ተደራሽ ያደረገ ስራ ሲሰራ እግዚአብሔር ለሀገር ምሕረት፣ ይቅርታ፣ ቸርነት ይሰጣል ማለት ነው። ስለዚህ ሀገራችንንም ያው እንግዲህ ባለችበት ሁኔታ ላይ ለዜጎቿ ብቁ የሆነ ሰላም ያለው አንጻራዊ ሰላሙ እንዳለ ቢሆንም ወደፊት ከዚህ በላይ ደግሞ በቂው ሰላማችን ተረጋግጦ በሰላም እንድትመራ ህዝቡም ደካማውም ጠንካራው በጉልበት አዋቂው በእውቀት አገርን አገልግሎቶ እግዚአብሔር አገርን እንዲመራ እግዚአብሔር ይህንን ምክንያት አድርጎ ሰላሟን ያረጋግጥልን የሀገራችንን። የእናንተንም ደግሞ እግዚአብሔር በእውነት ዕዳ በደል እንዳያደርግባችሁ
ለሀገሪቱ ጸሎት ያስፈልጋል፣ ለዜጎቿ ጸሎት ያስፈልጋል። አሁን ባሉ ዜጎች ላይ ነው እንደዚህ መደጋገፍ መረዳዳት በሀገር አንጻራዊ ሰላም ምክንያት ነው የምንረዳዳው እርስ በርስና እንዲህ እርስ በርስ መረዳዳቱ እንዲቀጥል የሀገሪቱ ሰላም የበለጠ ተረጋግጦ ደግሞ በመልካም መንገድ እየተመራራ እንድንረዳዳ ወደ ኋላ የቀረውን ወደፊት የገሰገሰው እንዲያስከትል አቅሙ ያነሰውን አቅሙ የጎለበተው እንዲረዳ ጸሎት ያስፈልጋል። እግዚአብሔርን አምናችሁ ወደ እግዚአብሔር እየጸለያችሁ ይህን ድጋፍ ለምታደርግ ለዚህ ድጋፍ ምክንያት ለሆነችው አገር ጸሎት አድርጉ። ለሀገሪቱ ሰላም እንዲያድል እግዚአብሔር ይህን ነው የምንላችሁ። እግዚአብሔር እንግዲህ የተደከመበት ሁሉ የጽድቅ ያድርግልን። አስተባባሪ ኮሚቴዎችንም እግዚአብሔር አምላክ ሰላሙን ነገር ያድልልን። ከዚህ አንጻራዊ ሰላም ተነስቶ በቂ ሰላማችን ተረጋግጦ እንደዚህ የበለጠ ከዚህ በበለጠ ላይ የሚረዱበት አቅም ዕድሜ እግዚአብሔር ያድልልን። ሰዓቱን ባርኮ ቀድሶ ይስጠን። እግዚአብሔር ለብርሃነ ትንሣኤው ያድርሰን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ያንጻሐነ እምኔክሙ አቡነ ዘበሰማያት